በግብጾች የተሳሳተ ስትራቴጂ ምክንያት ላለፉት ብዙ አስርተ ዓመታት ከመቶ ምናምን ዓመትም በላይ ግብጽ ኢትዮጵያን እየተፈታተነች ዘልቃለች። የአባይ ወንዝ መነሻውም ሆነ ወይም ደግሞ ትልቁን እድል ከ86% በላይ የሚሆነውን የምታዋጣው ግብጽ ብትሆን ኖሮ ታች ያለችው ዳውኒንግ ስትሪም ወይም ደግሞ በግብጽ ቦታ ኢትዮጵያ ብትሆን ያለችው ምንድን ነበር የሚያደርጉት? ኢትዮጵያን የመክበብ ኢትዮጵያን ከቀይ ባህር የማግለል ኢትዮጵያ ውስጥ የሚከሰቱ ማንኛውም የፖለቲካ አለመግባባቶችን እሳቱ ላይ ነዳጅ በማርከፍከፍ በጣም አፍራሽ ሚና እየተጫወቱ መጥተዋል ግብጾች። እዚህ አካባቢ ሴኩሪቲን ማስጠበቅ ያስፈልጋል። ሴኩሪቲ ሲጠበቅ ደግሞ በብዙ ልምድ ብቃት ያለው ሀገር ያስፈልጋል። የኢትዮጵያውን ስታየው ይሄ እየተቀየረ ባለው የዓለም ስርዓት ውስጥ ሚድል ፓወር እና ሱፐር ፓወርስ እያደረጉት ባለው እንቅስቃሴ ውስጥ የራሳችንን ጥቅም አስከብረን ቀስ ብለን ለመሄድ ናቪጌት እያደረግን ያለን። ጅቡቲ ረብጣ ቢሊዮን ዶላር ከኢትዮጵያ ስለምታገኝ በቀይ ባህር በኩል መውጫ ሰጡኝ ስትል ተባባሪ ከመሆን ይልቅ ስለማትከፍለኝ የሚል የማኩረፍ አይነት አዝማሚያ ታይባታለ። ሱፐር ፓወሮቹም ፓወር ፕሮጀክት የሚያደርጉት ወይም ወደ ተለያየ አካባቢ ፕሬዘንሳቸውን ሚሊተሪም የሚደግፉት ፍላጎት ካላቸው። በቀይ ባህር ፖለቲካ እየገፋ ከሄደ ኢትዮጵያ ከየትኛውም ኃይል ጋር ተሰልፋ ጥቅሟን ልታስከብር ትችላለች።